ተገለውም እንደገና እንደተባለው እውነት ከሆነ ቆዳቸውም የተገፈፈ ልጆች ጡታቸው የተቆረጠ ለምንድን ነው ተክለ ሚካኤል ጠበቃው ሆኖ እየወጣ ማስታወቂያ የሚሰራው? ትራዲሽናል አስተሳሰብ አለ። ይሁን ነገር ከሆንክ መኮፈስ አለብህ። ከህግ አንፃር ሲሉኝ ነው ከህግ አንፃር አትጠይቁኝ ይላል። ሼራለን ሼር ያው እንግዲህ ሚስጥር ነው እንጂ ትንሽ አይየለኝም። አንዶች ለድብድብ ሲጋበዙ ነበር ላስት ታይም ሰምቻለሁ። ከኢትዮጵያዊ በላይ እኔ ነኝ ኢትዮጵያዊ፣ ከዘር በላይ እኔ ዘር ነው የሚሉ ሰዎች ልጆች ተፈጥረዋል። ማክሲመም 1 ይር የመኖሪያ ካርዱን ያገኛል። የላንድድ የሚያደርግበትን ካርድ 15 ኖቬምበር ተገኝተን በደንብ አቺቭመንትን ሴሌብሬት እናደርጋለን። ብዙ ስድብ የለውም ያንተ እና ስድብ ጨምር አድርግበት። ከልብ አመሰግናለሁ። ኦፍ ኮርስ ጤና ይስጥልኝ። ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል? የብርሃን ቴሌቪዥን ነው። የብርሃን ቴሌቪዥን እንግዲህ ያው በቶሮንቶና አካባቢ ነው በተለያየ ቦታ ላይ ብዙ ቃለ መጠይቆች እናደርጋለን። ከዚህ ቃለ መጠይቅ በፊት እንደተለመደው ብርሃን ቴሌቪዥን ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬ እንኳን ይዤላችሁ ቀር እንግዳ እንኳን አይደለም ተክለ ሚካኤል ሳለማርያም አበበ የህግ ጠበቃ አማካሪ፣ በተለይ በቶሮንቶ አይደለም በዓለም አቀፍ ነገሩ በዓለም አቀፍ ነው የታወቀው። አሚን እውቅናው አዎ፣ ግን ችሎታዬ ወይም ሰርቲፊኬት ክሬደንሻሊ ለካናዳ ብቻ ነው። ለካናዳ ያው ነው። ግን አንዳንዶቹ የሚወራረሱ ፕሪንሲፕልስ አሉ። ግን አጌን ስቲል ኤክስፐርቲዝ ወይ ችሎታ ያለኝ በካናዳ ጉዳይ ላይ ብቻ ነው። በካናዳ ህግ ላይ ነው። ኢቭን በኢትዮጵያም አይደለም። ግን አስተያየት እኮ እሰጣለሁ በኢትዮጵያ ጉዳይ። ብዙ ጊዜ ለዚህ ነው ህግ ነክ ነገር አስተያየት አልሰጥም። አንዳንድ ጊዜ ከህግ አንፃር ሲሉኝ ነው ከህግ አንፃር አትጠይቁኝ ይላለሁ። ምክንያቱም ህግ ስትናገራየ በመሰለኝ መናገር አትችልም። you must get it right, accurate መሆን አለበት። አድሮ ሰዎች ተሳስተዋል። ሰዎች አንተ የተናገርከውን ሰምተው ሄደው ያን ቢያደርጉት በኋላ ሉዝ ቢያደርጉ ዳሜጅ ጉዳት ቢፈጠር እንደገና ያጠያቂነትም ያመጣል። ስለዚህ የኔ ሰርቲፊኬቴ ክሬደንሻሌ የካናዳ ነው። ባታልፎ አንዳንዶች ነገሮች ላይ እንደው ጨዋታ መጣህልኝ። ለምንድን ነው ተክለ ሚካኤል ጠበቃው ሆኖ እየወጣ ማስታወቂያ የሚሰራው የሚል ይብዱ ምን አገባው የሚል እንደው ብዙ በጋጣሚ እንደው መደነቅ አለብኝ እንጂ እንደውም ከሰኞ እስከ ዓርብ ስራዬን እሰራለሁ። ከዛ በኋላ ሬስቶራንቶቹን፣ ሱቆቹን፣ እንጀራው፣ ኮፊ በእውነት ጥሩ ነው እንጂ ለቅሶ ሀዘን ሲኖር እንደዚሁ በየቦታው ቀብርም ሲኖር አይ ቲንክ በጣም እንደውም ትልቁ ስኪል ችሎታዬ አይ ቲንክ የኔ እሱ ነው። ሞፈር ኮፊ ተመልከት 67 ኢትዮጵያን የስራ እድል የፈጠረ ሼር ግን የለም። ሼር አለን። ሼር ያው እንግዲህ ሚስጥር ነው እንጂ ትንሽ የለኝም። አክባሪዎች ናቸው። የሀበሻ እንጀራም ብዙ ሼር አለው የሚባል እኔ ተባለው ነው እንጂ አክባሪዎች ናቸው በጣም። ሼሬ ምንድነው የሆነ ጉዳይ የህዝብ የሀገር ጉዳይ በጎ አድራጎት ስራ ሲኖር አሁን ልክ ያንተ ለምሳሌ ብርሃን ቴሌቪዥን 15ኛ ዓመት ነው 15 እና እንደዚህ ሲሆን በሩ እንደዚህ አድርጎ ጣል አድርጎበት ስለምናም ስላቸው በጣም ይታዘዛሉ። መታዘዝ ደግሞ ከመስዋዕት ይበልጣል ይላል መጽሐፍ ቅዱስ። ስለዚህ አይ ቲንክ በዛ መሰረት ተቆንም ነበር እና እሱ እንደውም ኳሊቲ ነው እንጂ ብሬ ማድነቅ አለባቸው ሰዎች መስገን። ግን ምንድነው የኛ ህዝብ አብዛኛው ይሄ የተለመደ ትራዲሽናል አስተሳሰብ አለ። ይሁን ነገር ከሆንክ መኮፈስ አለብህ፣ ሱፍ አድርገህ ከወድ አድርገህ ይሁን ነገር ከሆንክ ኖ አይ ቲንክ እኔ ደግሞ ቀለል ያለ ላይፍ ነው። ጠበቃ ስለሆነ በከረባት አድርገህ ለምን እንደጠበቃ ይሆናል ነው ለምን እንደጠበቃ ነው። እኔ ተክሌ እንደው በአጠቃላይ ተመልካቾቻችን ትንሽ ጭውውት በቶሮንቶም አካባቢ ሀፕን ያደረጉ ነገሮችን ነው ለመወያየትና አንዳንድ መልእክትን ማስተላለፍ ስላለብን ነው እዚህ ስቱዲዮ የተገኘሁት። ትናንትና ሰላማዊ ሰልፍ ላይ ነበርክ። የአማራ ክልል የተገደሉ እህቶች ተገለውም እንደገና እንደተባለው እውነት ከሆነ ቆዳቸውም የተገፈፈ ልጆች ጡታቸው የተቆረጠ እነሱን ለማሰብ በሚል የተጠራውና ተገኝቼ ነበረ። ተርናውቱ ብዙ አልነበረም። ማስታወቂያ የተሰራ ይመስለኛል። ተሰርቷል። ማስታወቂያ አላየሁም ምን ያለው ተሰርቷል። ግን
ያው እንደምታውቀው በተለያየ ምክንያት ቁጥሩ አነስተኛ ነው። አይ ቲንክ እንደጠበቅኩት አይደለም። ለንደን በጣም ከለንደን ድረስ መጥተዋል። መጋቢ ሐዲስ እንደውም የደብሩ አስተዳዳሪ ቅዱስ ገብርኤል መጥተው በጣም የሚገርም ንግግር አድርገዋል። እንደውም ሼር አድርጌዋለሁ እኮ ንግግራቸው በጣም ሼር አድርጌዋለሁ። እሱም ቪዲዮ እንደውም አንተ ራስህ ፖስት ብታደርገው ቆንጆ ነው። በተለይ ለቅዱስ ሲኖዶስ፣ ለጳጳሳቱ፣ ለቤተክርስቲያን ሰዎች ምንድነው የምትሰሩት? ይሄ ነገር ሲፈጠር እንደው አታውሱም ወይ ተስፋጥጡም ብለው ጥሪ ያቀርበዋል፣ ተናግረዋል። ምክንያቱም አንተ ፈራህ መሰለህ? መፍራት ጀመርክ? መፍራት አይደለም ላስት ታይም ትንሽ ገፉ መሰለኝ። ሰምቻለሁ ላስት ታይም አይ ቲንክ ያለማወቅ ህጉንም ያገሪቱንም ያለማወቅ። ሁለተኛ ከሚዲያ ጋር አትጣላ። ሚዲያ በተገኘ ሰዓት መብቱ ነው መዘገብ አለ። አንዳንዶች ለድብድብ ሲጋበዙ ነበር ላስት ታይም ሰምቻለሁ። አይ ቲንክ እሷን አክሰፕተብል ነው። ሁለተኛ ደረጃ ብዙ ጊዜ እንደምታውቀው እዚህ ሀገር ከዚህ በፊት ሰላማዊ ሰልፍ ሲደረግ እኛም ፓርቲሲፔት እናደርጋለን፣ ይደወልልናል፣ አናውንስ እናደርጋለን፣ ሰው እንጠራለን። የኢትዮጵያ ጉዳይ የራሳችንም ጉዳይ ነው፣ የኢትዮጵያኖች ጉዳይ ነው። የአማራ፣ የኦሮሞ፣ የትግሬ ጉዳይ ነው፣ የኢትዮጵያኖች ጉዳይ ነው። በተለይ ኢትዮጵያ ውስጥ ህገወጥ የሆነ ነገር ሲደረግ ይሄ በጣም ትልቅ ህገወጥ ነው። ሁላችንም መውጣት ነበረብን። እኔም በአጋጣሚ ከባለቤቴ ጋር በዛ ጋር ሳልፍ ነው ተመልክቼ ምንድነው ምናምን ስል ሰላማዊ ሰልፍ ነው ተባለ። አንዳንድ ሰዎች አነጋግር ያለው ይሄ ነገር ተገኝተ ነበር አይፓስ በዛ ሳልፍ አየሁኝ። ግን ሄጄ ምናልባት የሚረብሹ ልጆች አሉ። አንዳንድ የሚያሳዝንህ ተክሌ ከኢትዮጵያዊ በላይ እኔ ነኝ ኢትዮጵያዊ፣ ከዘር በላይ እኔ ዘር ነው የሚሉ ሰዎች ልጆች ተፈጥረዋል። ትልቅ ችግር ነው። መነጋገር ስንችል መወያየት ስንችል ሁልጊዜ ያው እንደ ብርሃን ቲቪም እንደ ግለሰብ ነው እንነጋገር ምናምን እላለሁ። አይ ቲንክ የሆነ ሰው እንደው ትላንት ቆርጦ ልኮልኛል። እኔ እናንተ ከወራት በፊት ያደረግነው ኢንተርቪው ላይ አንስተናል መሰለኝ የአማራውን ትግል ተመለከተና እኔ ነኝ ሐሳቡን የሰጠሁት፣ ግን አንተ ለምን ዝም አልክ? ለምን አስተላለፍከው መሰለኝ። አንተ ዞሮ መድረክ ነህ፣ መድረኩን ለሁሉም ሰዎች ክፍት አድርጋለህ እና ግን የሐሳብ ክርክር ነው። አንዳንድ ሰዎች የሐሳብ ክርክርን እንደ ዲናያል ክህደት አድርገው ኦፌንሲቭ አድርገው ይወስዱታል። እኔ አሁን በሐሳብ ደረጃ ኢትዮጵያን የሚያድነው የኢትዮጵያዊነት አስተሳሰብ ነው። አየለም በብሔር ነው መጓዝ ያለብን ደግሞ የሚሉ ሰዎች አሉ። አይ ሪስፔክት ዳት። ሁለቱም ጎን ለጎን ግን መጓዝ ይችላሉ። አየለም የኔን ካልተቀበልክ ሱሪ ባንገድ አንተ ጸረ አማራ ነህ ምናምን የሚለው ፍረጃ ትክክል አይደለም። አይ ቲንክ ኤኒዌይስ መቻል ነው። አንተ ብዙ ነገር ቻለ ነው ብሬ በእውነት አይነው ልዩነቶች አሉን ግን ብዙ በእውነት በዚያ ካወቅኩ ጊዜ ጀምሮ 2010 ነው ታስታውሳለህ? ጁን ላይ ከዛ ጊዜ ጀምሮ በእውነት ተጣጉር ጥቁር ነበር በነገራችን። በጣም ፎቶ እንደውም አንድ ሰው ልኮልኛል፣ ልክልሃለሁ። እኔም ልክልሃለሁ አለኝ፣ አንተም አለ። እና ከዛ ጊዜ ጀምሮ በጣም በእውነት የተገፋህም የተጨቆንክም እንዳልከው ሰልፍ ላይ ይሄድክ ወዲያ ቤት ገብታ ሪመምበር አድርገህ እንደገና ቤት ተራውጣ ሄደ ደግሞ ኤዲት አድርገህ ፖስት አድርገህ በጣም ትልቅ ስራ ነው። ከኢሳት አሁንማ ኢሳት ብቻ ሳይሆን ከዛም በኋላ ኤኒዌይ አመሰግናለሁ። ወደሚቀጥለው ከመሄዳችን በፊት ተመልካቾቻችን ከጥቂት ደቂቃ በኋላ እንመለሳለን። አሁን እየተወያየን ያለነው ከተክለ ሚካኤል አንጋፋው፣ በነገራችን ላይ ተክለ ሚካኤል ጠበቃም ብቻ አይደለም፣ እንመለሳለን፣ ሯጭም ጭምር ነው። ተከታተሉ። በተለያየ ርዕሰ ጉዳዮች ላይ ሳይታክት ሳይሰለች ማንኛውንም በጎ ነገሮች ለሀገሩ እየተመኘ እሴት እየጨመረ የሚያስተምር የሚያነቃ ፕሮግራሞችን እየሰራ በካናዳና አካባቢው እያሰራጨ የሚገኘው ብርሃን ቴሌቪዥን እነሆ 15 ዓመታትን አስቆጠረ። እንኳን አደረሳችሁ፣ እንኳን አደረሰን። ይህንኑ በማስመልከት ልዩ ክብረ በዓል አዘጋጅቷል። ኖቬምበር 15 2025 ከ6 ፒኤም እስከ 12 ኤኤም 515 ብሮድቪው አቬኑ በልዩ ዝግጅት ይጠብቃችኋል። በዚህ በዓል ላይ ለማህበረሰቡ ልዩ አስተዋጽኦ ያደረጉ ይሸለማሉ። የሙዚቃ ዝግጅትና የራት ፕሮግራምን በምሽቱ ይኖራል። ብርሃን ቴሌቪዥን ተመልካቾች፣ አድማጮችና ተሳታፊዎች አብራችሁን እየደከማችሁ ያላችሁ ሁሉ ወደፊትም ከዚህ በተሻለ ዝግጅትና ሥራ ወደ እናንተ ለመድረስ ትጋቱን ይቀጥላል። ብርሃን ቴሌቪዥን ኑ አብረን እንስራ ይላችኋል። የማይቀርበት ቀጠሮ። ብርሃን ቴሌቪዥን
አመሰግናለሁ። እንግዲህ ተመልሰናል። አሁንም ተከታተሉን። ብርሃን ቴሌቪዥን ላይክ፣ ሼር፣ ሰብስክራይብ አድርጉ። በኖቬምበር 15 2025 ዓ.ም ብርሃን ቴሌቪዥን 15ኛውን ዓመት ያከብራል። እንደው ምን ታስባለህ? ጥሩ ጊዜ የሰራው ይመስላል፣ የሰራን ይመስላል። ኦፍ ኮርስ ያው ለሚሻሻሉ ነገሮች አሉ። ብሬ ባይናው እንደውም ትልቅ ሚዲያ መሆን ነበረብህ። 4-5 ሰው ቀጥረህ እዚህም እዛም ብዙ ጋዜጠኞች አሉ። እዚህ ሀገር ብዙ ጋዜጠኞች አሉ። መጥተው ከ20 በላይ ናቸው። ባለፈው ስንቆጥር ከ26 በላይ ነው። በተለይ ካልጋሪ፣ ኤድመንተን፣ ኦቶዋ፣ እዚህም ዊኒፔግ በጣም ተበታትነው ያሉ ጋዜጠኞች አሉና አይ ቲንክ እንደውም ከዛም አልፈህ ለነሱ ሁሉ መትረፍ ትችላለህ ብዬ አስብ ነበር። ከዛ በተረፈ ግን በራስ እየሰራ ያለው ነገር በጣም ትልቅ ነገር ነው። ስለዚህ በ15 ኖቬምበር ተገኝተን በደንብ አቺቭመንትን ሴሌብሬት እናደርጋለን። በነገራችን ላይ በተለይ ብርሃን ቴሌቪዥን ከተጀመረ ጀምሮ እውነት ትልቅ ክሬዲት ለተክሌ እንዲሁም ለኢሳያስ በጣም መሰጠት ያለበት ነገር ነው። ምክንያቱም እንደው እየተጋጨንም ቢሆን መታችሁ አይዞ ፕሮግራሞች አብረን እንሰራለን፣ ብዙ ነገር እናደርጋለን። ብርሃን ቴሌቪዥን ተመልካቾቻችን እንደ ዜና ብቻ ወይ ደግሞ ወሬ ብቻ ሳይሆን በተግባር የሚሆኑ ነገሮች በኮሚኒቲው ብዙ እየተሰራ ነው። ኮሚኒቲ ውስጥ አለ የሚባል ነገር ሙሉ ቀረጻ እያደረግን እያወጣን አሁን ለምሳሌ የሚቀጥለው ቅዳሜ ጎህ የአዛውንቶችና አንተ ይደረጋል። ባለፈው ኢክናስ ነበር። ከዛ በኋላ ኢትዮ ካንተ ብሪጅ ነበር። የኢትዮጵያ ማህበር በቶሮንቶና አካባቢ የሚያደርጉትን በሙሉ እንጠይቃለን፣ እንዘግባለን፣ ለማህበረሰቡ እናሳውቃለን። ከማህበረሰቡ ግን ምንድነው ብርሃን ቴሌቪዥን ብዙ ጊዜ ብዙ ሰው ተክሌ እንደው ምናልባት አንተ ብትመክር ደስ ይለኛል። ያዩና አስተያየት አይሰጡም። ሲያገኙኝ ግን እንዴት አይነት አሪፍ ቪዲዮ ነው በስማ ምናምን ይላሉ። ምንድን ነው ችግሩ ብለህ እንደው ምን እንትን ነው ሰው ትንሽ ሴንሴሽናል የሆነ ነገር ነው የለመደው። ብዙ ስድብ የለውም ያንተ እና ስድብ ጨምር አድርገበት ብሎ የሆነ ትንሽ ስድቦች፣ ብሽሽቆች ምናምን ነገር አይተህ እንደሆነ እንደሱ አይነት ነገር ሲሆን በጣም ትንሽ አለን። እኛም ከፈለግ እንደዚህ እናግዛለን። እውነት ነው። በእንግሊዝኛ ሁሉም ምናምን ነገር እና አይ ቲንክ ስድብ ያንሰዋል። አንዳንዱ ግን እንትንም ነው እንደ ልማድም ነው። እኔም አሁን አልለመደብኝም ላይክ ማድረግ። አንዳንዴ ተመልሼ ሄጄ ነው ምናምን ብዬ እዚህ ሀገር ስመጣ ፕሊስ እና ቴንኪዩ ማድረግ ጊዜ ወስዶብኝ ነበር። አልችልም እና አንዳንዴ ሄጄ ከቤት ተመልሼ ነው ቴንኪዩ የምለው። ቴንኪዩ እና እንደዛ ነው። ላይክ ላይ ራሱ ሼር ማድረግ ሰብስክራይብ ማድረግ አይ ቲንክ እሱ መሰለኛል። በጣም ብዙ ሰው ቪዲዮውን አይተህ ነው ምናምን ይሉኛል። ከዚህ ብዬሽ ሼር ላይክ አድርጋቸዋል ስላቸው ወይ አላረግንም ይላል። ልክ ነው። የለማኔም ሀቢት ስላለ ልምድ ያስፈልጋል። ልምድ ነው። ግን አሁን ላይክ አድርጉ ሼር አድርጉ። አሁን ነው በጣም ጥሩ። እንደው አመሰግናለሁ። እየተጫወትን ነው ይሄን ነገር ተክሌ ስራ እንዴት ነው? ስራ ቆንጆ ነው፣ ተመስገን ነው። በእውነት ኢኮኖሚው የካናዳ በጣም ክፉኛ ተመቷል። የኛ ስራ ግን በጣም እየሰፋ እያደገ ነው። ገና ብዙ ሌላ 5-6 ተጨማሪ ጠበቃ ቢኖርም በቂ አይደለም። በተለይ ሌሎች ወደ ዌስት ደግሞ ስትሄድ ወደ ካልጋሪ፣ ኤድመንተን ምናምን ነገር የሉም። አሁን እዚህ ልዩም አለ አይደል? ልዩም የራሱን ፕራክቲስ ከፍቶ እንግዲህ በራሱ ሰራተኛ ቀጥሮ እየሰፋ እያደገ ነው እና አይ ቲንክ ተመስገን ነው ብሬ። ለዛም ነው እኮ ለዛም ነው በጣም እጃችን ትንሽ እንትን ያቀመና ኤኒዌይ አመሰግናለሁ። እንግዲህ ተመስገን ነው ካልክ አንድ ጥሩ ነገር አለ ማለት ነው። እንደው ሰሞኑን አዳዲስ ነገሮች ከተለያየ ቦታ እየሰማን ነው። በተለይ የኢሚግሬሽንንና የካርድ ይሄ የመኖሪያ ካርድን በተመለከተ ከ7 እስከ 8 ዓመት ነው እንደ በፊቱ አይደለም የሚል ሪፖርቶች እየቀረቡ ነው። አንዳንድ ወረቀቶችም አይቻለሁ በቀደም ዕለት። በዚህ ጉዳይ ላይ ምን ለምሳሌ አንድ ሰው ከዚህ በፊት ማክሲመም 1 year የመኖሪያ ካርዱን ያገኛል የላንድ የሚያደርግበትን ካርድ ከተቀበሉት በኋላ። አሁን ግን 7-8 ዓመት የሚባል ወሬዎች አሉ። እንደው እግረ መንገዴን ካላስቸገርኩ አይ ቲንክ አሜሪካ ቀርተው ይሆን እንደ ነገር አሜሪካኖች ነበሩ። አሜሪካ 15 ዓመት አይሻል አይ ዶንት ኖ። እኔ ማይቼ ግራ ገብቶ የነበረ 99 ወር የሚሉ አይቻለሁኝና የተወሰኑ ክሊያንቶች እንደውም
ደንግጠው ደውለው አይቶክ የተረጋጉ ዝም ብሎ የሆነ አልኩና አይ ቲንክ አሁን አቨሬጅ ፕሮሰሲንግ ታይም በጣም የተወሰኑ ካቴጎሪዎች እንደዛ ያሳያል። አይ ቲንክ ይስተካከላል ብዬ ገምታለሁኝ። በዚሁ የሚቀጥል አይመስልም። ኦል ኦፍ ሰደን ማለት በአመት በሁለት አመት የሚያልቅ ጉዳይ 7-8 አመት ይፈጃል ሲባል it doesn't make sense። እና ምናልባት የሰራተኛ እጥረት አይ ዶንት ኖ ቱ ቢ ኦነስት በደንብ ሪሰርች አላደረኩኝም። ግን እኔ ብዙ ጊዜ በራሴም ኤክስፒሪየንስ ምክንያት መሰለኝ ብዙም ዌን የሚለው ላይ ብዙም እንትን የለኝም። ዋት የሚለው ላይ ነው አብዛኛውን ጊዜ ምንድነው ውጤቱ የመጨረሻው የሚለው ላይ ነው። ዌን በምን ያህል ጊዜ ምናምን ነገር የሚለው ብዙም ታገሱ ነው። because we are here to stay ነው ይሳርለም። አንዳንድ ሰዎች እዚሁ ለመኖር ለመቆየት ነው የመጡት። ስለዚህ ምንም ያጣድፍ ነገር በሚሆን ሰዓት አይ ነው ከልጆች ከቤተሰብ ከወላጅ ነው የተለያያለ ዘ ጉድ ቲንግ። ግን ካናዳስ የሚለው ይሄን 2 አመት ለቤተሰቦቻቸው በፊት እዛው ሆነው ነበር የሚጨርሱት። አሁን ግን በቪዚተርስ ቪዛ መተው እዚሁ አብረው ሆነው ፕሮሰስ ይደረግላቸዋል 93% ኦፍ የሚወጡ ሰዎች። ስለዚህ እሱ ኦፕሽንም ስላለ አይ ቲንክ እኔ ብዙ ኮምፕሌን አላደርግም። የስራ ፈቃድ ግን ይሰጣሉ ወዲያ ያመለክታሉ። ሞስት ላይክሊ ይሰጣሉ። አብዛኛውን የማይሰጡበት ሁኔታ ሊኖር ይችላል። ቢሰጡም ግን አትሊስት አብሮ መሆኑ ባልና ሚስት የሚሰራ ስራ ፈቃድ ያለው ይሰራል፣ ሌላኛው ቤት ልጅ ይጠብቃል። እና እኔ ኮምፕሌን ማድረግ አልወድም ብሬ አም ሶሪ። ድሮ ኬንያም እያለሁ ነው በስደት ላይ በቃ ሲስተሙ በጊዜው ጠብቆ ራሱ ይሆናል። ለሲስተሙ ጊዜ መስጠት አለብን ነው። ብዙ ጊዜ ደግሞ ኢትዮጵያውያን በቃ አልለመድንም። ይሄ ሾርት ከት አቋራጭ ሰልፍ ራሱ አንወድም አይደለም። እና ኢትዮጵያ እንደውም ቀርቷል። አሁን በሰልፍ ነው ታክሲ ላይ ግርም እስኪ ላይ ድረስ በጣም ረጅም በቃ ወደ ኮተቤ ሲሄድ መገናኛ ላይ ሰልፉ 200-300 ሜትር ይደርሳል። እና የተወሰው ትግስት ግርም ይለኛል። በትዚህ ትንሽ ስቲል ይሄ ሰልፍ ኩ ብሬከርስ አለና እንደዛ መሰለኝ ብሬ። አመሰግናለሁ ተክሌ። እንግዲህ መልሼ ወደ ብርሃን ቴሌቪዥን ሁልጊዜ ያንተ የጥብቅና ኦፊስም ሆነ አንተም ለብርሃን ቴሌቪዥን ብዙ እርዳታ 15 አመት አሳልፈናል። ቅድም እንዳልከው በአንዳንድ ጉዳይ ባንግባባም ብለሃል። ያው አንተን የሚቀየም ሰው የለም ብሬ እንጂ እቺም ስንት ነገር እኮ ተው መስኪ ጋር ልታጣላኝ ነው። መስኪ ልታጣላኝ ልጆቹ የሚያዩት የሚሰሙትም አይመስለኝም። መስኪ ከሰማኝ አንተ እንኳን ይሰማሉ። ተክሌ ይሆናል ኮሚኒቲ ሁሉ እንኳን ስለዚህ ያ ሰው በ15 ቅዳሜ ቀን ነው። ቅዳሜ የት ነው አድራሻው? 515 ብሮድ ቪው አቨኒው ነው። ስንት ሰዓት ጀምሮ ነው? ሰዓት ከ6 PM እስከ 11 አካባቢ። 6 PM አልከው? 6 ካልኩ ሰው 8 ነው የሚመጣው። ኖ 6 ነው። 6 ይመጣል። ኖ በነገራችን ላይ ተመልካቾቻችን የፕሮግራሙን ኦን ታይም ነው የምንጀምረው። ስለዚህ 6 PM አዳራሹ መሙላት አለበት። ከ5:30 ጀምሮ መምጣት ትችላላችሁ። ተገኝተን ቶሎ በጊዜ ደግሞ እስከ 10 o'clock ጨርሰን ሌሎቹም ደግሞ ቢዝነሶች ስለሚጠብቁን ወደ እነሱ ጋር እንድንሄድ ብዙ ሙዚቀኞቹም አርቲስቶቹም በጊዜ ሌላ ቦታ ይጫወታሉ እና ሙዚቀኞች ብዙዎቹ እሺ ብለዋል። በጣም ደስ የሚል ነው። ብርሃን ቴሌቪዥን ኮሚኒቲ ቴሌቪዥን የእናንተው ቴሌቪዥን ነው እና ኤኒ ታይም ከኮሚኒቲው ጋር ነው ያለሁት። ስለዚህ መታችሁ ተሳተፉ። ሰው እንግዶች የክብር እንግዶች የሚሸለሙ አሉ። ሽልማት ረከግናጅ ብዙ ታሪክ የሰሩ ሰው ዶክመንተሪ አለ። ላስት 15 years በጣም ድሮ ትዝታዎች አብይ ሳይከዳን በፊት የነበረው ትግል ሰልፉ ተቃውሞ ሁሉ የሚያሳያ ጌዳም ስታንድ አፕ የተባለ አይ ነው አለ። በጣም ደስ የሚል ፕሮግራም እንደሚሆን ባለ እኔም እየተዘጋጀው ነው። 15 ይሄው እሱም ብቻ ነው እየሰራ ያለው። ታይገርም ነው። በጣም ሌት ከቀን ነው የምሰራው። አይ በጣም ቆንጆ። እንግዲህ ወደ ቲኬቱን የት እንዳለ ልንገራቸው። ቲኬቱን በር ላይ ያገኛሉ። ግን ኦፍ ኮርስ አስቀድማችሁ መምጣት የማትችሉ ሰዎችም ስለምትኖሩ ቄራ አለ፣ ሬንዴቮ አለ፣ ሬንዴቮ ሬስቶራንት ባንቺ ጋር አለ፣ አበሻ እንጀራ ጋር አለ፣ ሃሚልተን ላሉ ልጆች ኦኬ፣ ገመቹ ጋር አለ፣ ገመቹ ሳጋ አለ፣ እንዲሁም ጆሊ ባር አለ፣ ሀበሻ ኦሲንግተን ማርኬት አለ። እኔንም መደወል የምትፈልጉ ሰዎች በነገራችን ላይ ስፖንሰሮቻችንም አሉ። የታወቁ ስፖንሰር እንደ ኢትዮጵያን ኤርላይንስ ትኬት አለ። አይ ቲንክ መቁረጥ አለብን መሰለኝ። አንተ እድለኛ ኢትዮጵያን ኤርላይንስ በጣም
ስፖንሰር ማድረጉ በጣም ደስ ብሎኛል። ማናጀሩን ማመስገን አለብን። ግርምሽን እናመሰግናለሁ። ግርማ ኢትዮጵያ ኤርላይንስንም ኦፍ ኮርስ ሁሌ እናመሰግናለን። የፈለገ ቢሆን ያው ኢትዮጵያ ኤርላይንስ ጎን ኦልዌይስ አንድ ኩራታችን እሱ እኮ ነው። ባንዲራችንን ተሸክመው ትላለህ። ቀጥልበት። ባለፈው እኮ የተናደዱት እንዴት ተክሱ ቢናገር ታቀርባለህ ይላል። መብታቸው ነው ነገሩ። እንደዛ ብለው መናደድም መብታቸው ነው። ላይክ እንትን እኮ ነው ፍሪደም ኦፍ ኤክስፕሬሽን እኮ ማለት በቃ መናደድም ማናደድም መቻል ማለት ነው። ራይት ሁላችን ያው እየሰደቡን ዝም አይደለም ነው ዲሊት እኮ አናደርግም ብሎ መልስ ብሎ አንሰጥም አሉ አስተይሰጡ ብሎክ ማድረግ መዝጋቱን እንችላለን እኮ ግን የከፈት ነው ኦኬ ተንፍስ። ሰው ብሶት አለበት በየአቅጣጫው ንዴቱም ቁጭቱም። በተለይ ሪሰንትሊ የሚከሰተው ነገር በድሮን ሲቪሊያንስ ተገደሉ ተጠቁ ትምህርት ቤት ቤተክርስቲያን ሆስፒታል ነው ሲባል በጣም እንትላል እና እኔ ብዙም አያሞኬ ሰዎች ሲቆጡ ሲናደዱ አይ አንደርስታንድ መጥፎ ወደ ፊዚካል ቫዮለንስ ከሄዱ ነው ብሬ። ከዛ ውጪ ይሄ ቨርባል እንትኑ ምንም ብዙም ችግር እንችላለን እሱ። አመሰግናለሁ። በነገራችን ላይ ተክሌ እኔም እንደ ብርሃን ቴሌቪዥን ሳይሆን በግል ደረጃም እንደ ብርሃኑ ኢትዮጵያ ውስጥ መንግስት የሚያደርጋቸውን ህገወጥ ነገሮች በሙሉ ኃይለኛ ተቃዋሚ ነኝ ነበርክ። አሁንም ነኝ። ኦኬ አሁንም ነኝ። በልጽጓል ትሉኛላችሁ። እኔ ግን አልበለጸኩም። እኔ አንድ ኢትዮጵያዊና ኢትዮጵያዊ ነኝ። ኢትዮጵያ ውስጥ ለምሳሌ በሰሞኑ እንደዚህ አይነት ህገ ወጥ የሆነ በወጣቷ በ19 ዓመት ልጅ ላይ በአማራ ክልል የደረሰው በጣም ትልቅ ተቃውሞና ትልቅ ሳድ የሆነ ለመንግስትን ራሱ የሚያሳፍር ኢትዮጵያዊነትን ራሱ የሚያሳፍር ስራ ነው የተሰራው። ባድ መጥፎ ነው። እንደዚህ አይነት ነገር ቢቆም ጦርነት ቢቆም ወዲቲንግ ጦርነት ቢቆም በአጠቃላይ ቁጭ ብለው ቢነጋገሩ ብልህ መንግስት ያስፈልጋል። ማለት አማጺ እኮ አይጠፋም ሁልጊዜም። በደርግም ሰዓት በኢህአዴግም በኃይለ ሥላሴም ሰዓት ኦልዌይስ አማጺያን አይጠፉም። መንግስት ግን ብልህ መሆን አለበት። እልህ አትጋባም ከህዝብ ጋር ክሬቲቭ ብሬ መንግስት አሁን አስበው አሁን ትሩዶ እዚህ አሁን ደግሞ ካርኒ አስበው መፍትሄ ማምጣት አለባቸው አይደል? ኢኮኖሚው ደከመ ካሉ መፍትሄ፣ ትራምፕ ታሪፍ ጣለብን ካሉ መፍትሄ። መንግስት ስትሆን መፍትሄ ማምጣት ግዴታ አለብህ። አብረህ የማማረር የመኮነን ሌላውን የማውገዝ አይደለም። አሁን ኢትዮጵያ መንግስት ጋር የምታየው ባህሪ ግን መኮነን ነው። አብይ ማይክሮፎን በያዘ ቁጥር ማውገዝ ነው፣ መኮነን ነው፣ ሌላውን ማጣጣል ነው፣ መክሰስ ነው፣ ማሳበብ ነው በሌላው ላይ ማሰር ነው። አንተ አልክ ጌታውን ያሳዝናል። አንተ እንኳን ነገር ኢትዮጵያ ስለምትመሄድ ችግር የለውም እየቆጠብክ ተናገር። እኔም እሄዳለሁ ማን ይከለክለኛል? ሀገሬ ነው። ትንሽ ልፎክር እንዴ? አመሰግናለሁ። ተመልካቾቻችን የምንቀጥለው ነገር አለ? ይበቃናል። አይ ቲንክ ነው ይበቃናል። እንግዲህ ክሪስማስ ፓርቲ ይመጣል ዲሰምበር የፈረንጆቹ። ጋዜጠኞች በነገራችን ላይ ማህበር ያው እንደምታውቀው እየተቋቋመ ነው። ብዙ ጋዜጠኞች አሉ። ስለዚህ እሱም ማቋቋም መበርታት አለብን። አርቲስቶቹም እንደዚሁ መበርታት አለባቸው፣ መደራጀት አለባቸው። እድር ግቡ። እድር ያልገባችሁ ሰዎች እድር ግቡ። አይታወቅም መቼ እንደሆነ መምጫው። ስለዚህ ተዘጋጅተው መጠበቅ። እናንተ እኮ አንድ እድር ነን። ትብብር እድር ግቡ። እዛ ደግሞ አይሞትም ታውቃለህ፣ ትቆያለህ። በስተት የተወሰነ ሰው በስተት ትንሽ ሰዎች በስተት ሄደዋል። 14ኛ አመቱ ነው ራሱ ትብብር 13 14 አመት አንድ ሰሞን ነው ከብርሃን ቴሌቪዥን ጋር የተቋቋሙት። አንድ ላይ ነው የተቋቋመው። እንደውም በጣም የኢትዮጵያ ማህበር ምርጫ ይመጣል አይደል? ኖቬምበር 30። ኦኬ ኖቬምበር 30 ምርጫ አለ። ምናልባት አባላታችሁን ያላሟላችሁ ሰዎች አይ ቲንክ ቶሎ ክፈሉ። 60 ብር ብቻ ነው በአመት 60 ብር ነው። ቮት ለማድረግ አባል መሆን አለባችሁ። ለመመረጥም እንደዚሁ አባል መሆን አለባችሁ እና አዶኑ ለፕሬዝዳንትነት ራን ላድርግ እያልኩ ነው። ፕሬዝዳንት ትመርጠኛለህ? ተክሌ ፎር ፕሬዝዳንት የሚል አይ አልመርጥም። ኦኬ እሺ ይሄ ዲሞክራሲ ነው ብለህ ቀደም አይደል? እንዴ ማወቂ ቆንጆ ነው እንጂ ብሬ ካልመረጠኝ ግሪን ማለት አንበቃ ነው። አግኝተህ ነው ስራ ይበዛብሃል። አግኝተህ ነው እንዴ ፕሬዝዳንት እንዴ? ነገሩ ተመልካቾቻችን እንደው ጨዋታ ያነሷል። ተክሌ እጅግ በጣም በተለይ ኢትዮጵያ ማህበር ላለፈው 3-4 አመት ጠጋ ብሎ ብዙ ለውጦች አድርጓል። እዛም ያሉ ሰዎች ትንሽ ወደ ሞደርን እንትን ተመልሰዋል። ቅዳሜ በሚደረገው ሁሉ ጊዜ አንተን ስፖንሰር ያንተ የጥብቅና
ቢሮ ነው ስፖንሰር ቦራንዴ አሁን ብዙ አጋሮች ቢዝነሶቹ ቢዝነሶቹ ሀበሻ እነ ሲፎኒያ ኬተሪንግ ሳሚ and ሬስቶራንቶቹ በሙሉ በእውነት ግን ያንተ አበረታችነትና ያንተ ማስታወቂያ መስራት ቀላል ነገር አይደለም እጅግ በጣም እንግዶች ጋበዝን እኮ ስንት ከላቦታ እኮ አመጣን ትኬት እየገዛን ሆቴል የተከራየን እያስቀመጥን እንደ ብዙ ብር አወጣን እኮ ሞፈርም ደግሞ ተመልካቾቻችን እጅግ በጣም እርዳታ እያደረገ ነው ለኮሚኒቲ ለቤተ ክርስቲያን ተመልካቾቻችን እንግዲህ ሞፈርን ከልብ ነው ማመሰግነው የዘንድሮ የፕላቲኒየም ስፖንሰር የመጀመሪያው እሱ ነው ሌሎችም አሉ በኋላ ይገለጻሉ ምናልባት ተክሌ ፕላቲኒየም እናርግ ሊሆን ይችላል ተክሌ ደቡሌ ነው እንጂ ነገርኩ እኮ ምንም ብሬኔን ታድዬ በምን እድል ይበልና አርገኝ እንጂ ፕላቲኒየም በቃ ተደርጋለና አመሰግናለሁ እንግዲህ ተመልካቾቻችን አጭር ውይይታችንን በዚሁ እናጠናቀቃለን በሚቀጥለው ሳምንት እንመለሳለን በዚህ አይ ቢሊቭ በዚህ ወር መጨረሻ የዚህ መንግስት ፌደራል መንግስቱ የሶስቱን አመት የኢሚግሬሽን ፕላኑን ይለቃል ስለዚህ አይቲ በኦክቶበር በዚህ ሳምንት ስለዚህ ከለቀቀ ደግሞ እንደገና በሱ ላይ ያሉትን ሁኔታውን ቅድም ያነሳው ይሄ ምን ያህል ወራት ይፈጃል ፕሮሰሲንግ ምናምን ምንም ስለምናቀው መቼ ነው ኤግዛክትሊ የሚሆነው በዚህ ሳምንት ነው አይ ቢሊቭ የሚለቀው በዚህ 3-4 ቀን ውስጥ የዛን ጊዜ በቃ ኔክስት ዊክ እንመለሳለን እንደመጡ እንደዋወልና ተመልሰን ፕሮግራሙን እናካሄዳለን አመሰግናለሁ እንግዲህ በሚቀጥለው እስከምንገናኝ ደህና ሰንብቱ ተክለ ሚካኤል ሳለ ማርያም አበበን ከልብ አመሰግናለሁ ጤና ይስጥልኝ